አድማጭ ተመልካቾቻችን እንደምን ቆያችሁ? ዛሬ ግንቦት 28 2018 ዓ.ም ዕለታዊ የኢትዮጵያ ብር ከሌሎች ዓለም አቀፍ ገንዘቦች አንጻር ያለውን የጥቁር ገበያ የባንኮችና የግል ምንዛሬ ቢሮዎች ዕለታዊ ምንዛሬ ለማየት መጥተናል። በዛሬም የ21 ሀገራቶች ምንዛሬ እንመለከታለን። ከዛም በተጨማሪም የጥቁር ገበያ ሐዋላ ምንዛሬ በዛሬው ዕለት መጠነኛ መሻሻል አለ። የባንኮችም ላይ እንደዚሁ በየዕለቱ እየጨመረ ይገኛል። እንደዚሁም የተለያዩ ሀገር ገንዘቦች እጃችሁ ላይ ካለና ወደ ኢትዮጵያ ብር መመንዘር ከፈለጋችሁ የት ባንክ ላይ ወይም የት የግል ምንዛሬ ቢሮ ላይ በዛሬው ዕለት በከፍተኛ ደረጃ ይመነዘራል የሚለውን ዕለታዊ መረጃ እንሰጣቸዋለን። አዲስ ኩናችሁ ሰብስክራይብ፣ ሌሎቻችሁም ላይክ፣ ሼር በማድረግ አግዙን እያልኩ ማንኛውም አስተያየት ካላችሁ ኮሜንት ማድረግ ትችላላችሁ። መጨመር፣ መስተካከል ወይም ደግሞ ጥያቄ ካላችሁ ኮሜንት ላይ መጻፋችሁን አትርሱ እያልኩ ወደ ዋናው ስገባ በዛሬው ዕለት ዋና ዋና ገንዘቦች ካላቸው ምንዛሬ ከአሜሪካ ዶላር ስንጀምር አንድ አሜሪካ ዶላር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 179 ብር ከ88 እየተመነዘረ የሚገኝ ሲሆን ይህም ትላንትና ከነበረበት አንጻር በ1 ዶላር የ2 ብር ጭማሪ አሳይቷል። በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ዶላር ኢትዮ ፎሬክስ ላይ 173 ብር እየተመነዘረ የሚገኝ ሲሆን መሸጫው 176 ብር ከ20 ነው። በዛሬው ዕለት ዶላርን በከፍተኛ ደረጃ የሚመነዝሩ ባንኮችን ደግሞ ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዶላር በዛሬው ዕለት 162 ብር ከ74 ይመነዘራል። መሸጫው 165 ብር ከ99 ነው። ወጋገን ባንክ ላይ ደግሞ 159 ብር ከ62 እየመነዘሩ 162 ብር ከ82 ሲሸጡ፣ ብርሃን ባንክ ላይ 1 ዶላር 159 ብር ከ36 ይመነዝራሉ። መሸጫቸው 162 ብር ከ55 ነው። ሌላኛው ገንዘብ ደግሞ ዩሮ ነው። 1 ዩሮ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 241 ብር ከ59 እየተመነዘረ የሚገኝ ሲሆን ይህም ትላንትና ከነበረ አንጻር በ1 ፓውንድ የ2 ብር ጭማሪ አሳይቷል። በግል ምንዛሬ ቢሮ ላይ በዛሬው ዕለት ኢትዮ ፎሬክስ ላይ 1 ፓውንድ ስተርሊንግ 228 ብር ከ78 እየተመነዘረ የሚገኝ ሲሆን መሸጫው 233 ብር ከ13 ነው። በዛሬው ዕለት በከፍተኛ ደረጃ ፓውንድን ከሚመነዝሩ የኢትዮጵያ 33 ባንኮች ውስጥ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ፓውንድ ስተርሊንግ 221 ብር ከ65 ይመነዘራል። መሸጫው 226 ብር ከ08 ነው። ብርሃን ባንክ ላይ ደግሞ 214 ብር ከ72 እየተመነዘረ 219 ብር ከ01 ሲሸጥ፣ ወጋገን ባንክ ላይ 1 ፓውንድ 214 ብር ከ34 ይመነዘራል። መሸጫው 218 ብር ከ63 ነው። ሌላኛው ገንዘብ ደግሞ ዩሮ ነው። 1 ዩሮ በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 208 ብር ከ99 እየተመነዘረ የሚገኝ ሲሆን ከትላንትናው የ1 ብር ጭማሪ አሳይቷል። በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ዩሮ 198 ብር ከ49 ይመነዘራል። መሸጫው 202 ብር ከ27 ነው። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ዩሮን የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ዩሮ 191 ብር ከ93 ይመነዘራል። መሸጫው 195 ብር ከ77 ነው። ህብረት ባንክ ላይ ደግሞ 189 ብር ከ07 እየተመነዘረ 192 ብር ከ95 ሲሸጥ፣ ብርሃን ባንክ ላይም 1 ዩሮ 185 ብር ከ65 እየመነዘሩ 189 ብር ከ40 በመሸጥ ላይ ናቸው። ሌላኛው የስዊስ ፍራንክ ነው። 1 ስዊስ ፍራንክ በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት በ227 ብር ከ99 ሲመነዘር ከትላንትና አንጻር የ2 ብር ጭማሪ አሳይቷል በ1 ስዊስ ፍራንክ። ሌላ ደግሞ በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ስዊስ ፍራንክ 216 ብር ከ28 ይመነዘራል። መሸጫው 220 ብር ከ39 ነው። በከፍተኛ ደረጃ ስዊስ ፍራንክ የሚመነዝሩ ባንኮችን ስናይ ቀዳሚው ኦሮሚያ ኢንተርናሽናል ባንክ ላይ 1 ስዊስ ፍራንክ 208 ብር ከ18 ሲመነዘር መሸጫው 212 ብር ከ35 ነው። ብርሃን ባንክ ላይ ደግሞ 202 ብር ከ85 እየመነዘሩ በ206 ብር ከ81 ሲሸጡ፣ ወጋገን ባንክ ላይ በ201 ብር ከ85 እየመነዘሩ 205 ብር ከ88 በመሸጥ ላይ ናቸው። ሌላኛው የካናዳ ዶላር ነው። 1 ካናዳ ዶላር በዛሬው ዕለት በጥቁር ገበያው 129 ብር ከ41 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት 1 ካናዳ ዶላር ኢትዮ ፎሬክስ ላይ 122 ብር ከ33 ይመነዘራል። መሸጫው 124 ብር ከ77 ነው። በከፍተኛ ደረጃ በዛሬው ዕለት ካናዳ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ብርሃን ባንክ ላይ 1 ካናዳ ዶላር 115 ብር ከ14 ይመነዘራል። መሸጫው 117 ብር ከ44 ነው። ብሔራዊ ባንክ ላይ ደግሞ 114 ብር ከ92 እየመነዘሩ 114 ብር ከ94 ሲሸጡ፣ ልማት ባንክ ላይም 1 ካናዳ ዶላር 112 ብር ከ69 እየመነዘሩ 114 ብር ከ92 በመሸጥ ላይ ናቸው። ሌላኛው አውስትራሊያ ዶላር ነው። 1 አውስትራሊያ ዶላር በዛሬው ዕለት በጥቁር ገበያው
128 ብር ከ21 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት አውስትራሊያ ዶላር የሚመነዝሩ ባንኮችን ስናይ ቀዳሚው ብርሃን ባንክ ላይ አንድ አውስትራሊያ ዶላር 114 ብር ከ39 እየተመነዘረ የሚገኝ ሲሆን መሸጫው 116 ብር ከ68 ነው። ብሔራዊ ባንክ ላይ ደግሞ 114 ብር ከ13 እየመነዘሩ 114 ብር ከ20 ሲሸጡ፣ ልማት ባንክ ላይ 111 ብር ከ96 እየመነዘሩ 114 ብር ከ13 በመሸጥ ላይ ናቸው። ሌላኛው ስዊድን ክሮና ነው። አንድ ክሮና በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 19 ብር ከ18 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ ከሚመነዝሩ ባንኮች ደግሞ ቀዳሚው ወጋገን ባንክ ላይ አንድ ክሮናን በዛሬው ዕለት 17 ብር ይመነዝራል። መሸጫ 17 ብር ከ34 ነው። ብሔራዊ ባንክ ላይም አንድ ክሮና 17 ብር ይመነዝራል። መሸጫው 17 ብር ከ12 ነው። ልማት ባንክ ላይ ደግሞ 16 ብር ከ78 እየመነዘሩ 17 ብር በመሸጥ ላይ ይገኛል። ሌላኛው ደግሞ የሳውዲ ሪያል ነው። አንድ ሳውዲ ሪያል በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 47 ብር ከ93 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት አንድ ሳውዲ ሪያል 45 ብር ከ59 ይመነዘራል። መሸጫው 46 ብር ከ46 ነው። እንደዚሁም በከፍተኛ ደረጃ በዛሬው ዕለት ሳውዲ ሪያል የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ ሳውዲ ሪያል 46 ብር ከ30 ይመነዘራል። መሸጫው 47 ብር ከ22 ነው። ዘምዘም ባንክ ላይ ደግሞ አንዱን ሳውዲ ሪያል 44 ብር ከ75 ይመነዝራሉ። መሸጫቸው 45 ብር ከ64 ነው። ዳሽን ባንክ ላይም 44 ብር ከ03 እየመነዘሩ 44 ብር ከ95 በመሸጥ ላይ ናቸው። ሌላኛው ገንዘብ የኩዌት ዲናር ነው። አንድ ኩዌት ዲናር በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ ስክሪኑ ላይ እንደምታዩት 582 ብር ከ60 እየተመነዘረ የሚገኝ ሲሆን በከፍተኛ ደረጃ በዛሬው ዕለት ኩዌት ዲናር የሚመነዝሩ ባንኮችን ስናይ ቀዳሚው ብሔራዊ ባንክ ላይ አንድ ኩዌት ዲናርን 518 ብር ከ79 ይመነዝራል። መሸጫ 519 ብር ከ79 ነው። ልማት ባንክ ላይ ደግሞ አንዱን ኩዌት ዲናር 508 ብር ከ30 እየመነዘረ የሚገኝ ሲሆን መሸጫ 518 ብር ከ47 ነው። ንግድ ባንክ ላይ አንዱን ኩዌት ዲናር 493 ብር ከ46 ይመነዝራል። መሸጫ 503 ብር ከ38 ነው። ሌላኛው አረብ ኤሚሬት ድርሃም ነው። አንድ ድርሃም በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 48 ብር ከ26 እየተመነዘረ የሚገኝ ሲሆን በግል ምንዛሬ ቢሮ ላይ በዛሬው ዕለት ኢትዮ ፎሬክስ ላይ አንድ ድርሃም 46 ብር ከ74 ይመነዘራል። መሸጫው 47 ብር ከ63 ነው። በዛሬው ዕለት በከፍተኛ ደረጃ ድርሃም የሚመነዝሩ ባንኮችን ስናይ ቀዳሚው ስኬት ባንክ ላይ አንድ ድርሃም 47 ብር ከ13 ይመነዘራል። መሸጫው ደግሞ 48 ብር ከ07 ነው። ዘምዘም ባንክ ላይ ደግሞ 45 ብር ከ75 እየመነዘሩ 46 ብር ከ66 ሲሸጡ፣ ዳሽን ባንክ ላይም 44 ብር ከ95 እየመነዘሩ 45 ብር ከ85 በመሸጥ ላይ ናቸው። ሌላኛው ገንዘብ የጆርዳን ዲናር ነው። አንድ ጆርዳን ዲናር በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት በ253 ብር ከ80 እየተመነዘረ የሚገኝ ሲሆን ይህ ትላንትና ከነበረበት ምንዛሬ አንጻር አንዱ ዲናር የ3 ብር ጭማሪ አሳይቷል። በባንክ ደግሞ በዛሬው ዕለት አንድ ጆርዳን ዲናርን 223 ብር ከ05 በመመንዘር ላይ ይገኛል። ኦማን ሪያልን ስናይ አንድ ኦማን ሪያል በዛሬው ዕለት በጥቁር ገበያው 467 ብር ከ96 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 415 ብር ከ84 ይመነዘራል። ባህሬን ዲናርም በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት አንድ ባህሬን ዲናር 476 ብር ከ49 ሲመነዘር በባንክ 423 ብር ከ07 እየተመነዘረ ይገኛል። የእስራኤል ሽቅልም በዛሬው ዕለት በጥቁር ገበያ ስክሪኑ ላይ እንደምታዩት 62 ብር ከ17 ይመነዘራል። መሸጫው ደግሞ በባንክ ደግሞ 56 ብር ከ11 ይመነዘራል። የኳታር ሪያልም በዛሬው ዕለት በጥቁር ገበያው 49 ብር ከ27 ሲመነዘር በባንክ 45 ብር ከ95 እየተመነዘረ ይገኛል። የየመን ሪያልም በዛሬው ዕለት ጥቁር ገበያ ላይ በ0.75 ሳንቲም ሲመነዘር በባንክ በ0.65 ሳንቲም እየተመነዘረ ይገኛል። የቱርክ ሊርም በዛሬው ዕለት በጥቁር ገበያ ሐዋላ ምንዛሬ 3 ብር ከ90 እየተመነዘረ የሚገኝ ሲሆን በባንክ ደግሞ 1 ብር ከ27 ይመነዘራል። በመጨረሻም ወደ አፍሪካ ስንመለስ አንድ የደቡብ አፍሪካ ራንድ በዛሬው ዕለት በኢትዮጵያ ብሔር ንግድ ባንክ ላይ 9 ብር ከ78 እየተመነዘረ የሚገኝ ሲሆን የኬንያ ሽልንግም በዛሬው ዕለት ብሔራዊ ባንክ ላይ 1 ብር ከ24 ይመነዘራል። እንደዚሁም የጅቡቲ ፍራንክ በ0.90 ሳንቲም ብሔራዊ ባንክ ላይ እየተመነዘረ ይገኛል። የመረጃ ምንጮቻችን ኢትዮ ብላክ ማርኬት ዶት ኮም፣ ኦል ባንክ ኤክስቼንጅ ኢትዮጵያ እና ካፒታል ማርኬት ኢትዮጵያ እንደዚሁም ኢትዮ ፎሬክስ ናቸው። ቻው